ዛፍ ላይ የምትንጠለጠል ማን ነው እንደዚህ ያለ ንገረኝ እስኪ ማን ያለ የራስ ጓደኛ ፊሊሞን የሚባል ጓደኛ አለ መቀጠል ልክ ነው ብለህ ታስባለህ ማለት እንደዚህ ወይ እሷ ከዚህ ቤት ትወጣለች አይ እንደዚህ ሳይሆን ወይ ችግሩን ለመፍታት ነው አልቀጥልም ከዚህ እስካሁን የሚቆዩት ለሚስቴ ስል ነው የቆዩት ከዚህ በፊት ልንገር ሰዎችን በጣም ትደበድባለች እና አንዱ ሁለቴ ምናምን ለመታሰር ገብታ ነበር እስር ቤት ተሳስተን 9 ሰዓት ወጥቼ አላውቅም ከ2 ሰዓት በፊት እኮ እያልኩ እኮ ምንድነው ጸበል ምታ እኔ እኮ ደህና እኮ ነኝ ተረጋጋ የማይሆን ነገር ነው ተነጋግረን አንተ ደግሞ እንደዚህ እያደረገኝ ድብድብ መፍትሄ ምናምን ትላለህ ያየው አንዴ አሳያለሽ አንቺ ነሽ ነው የምታሳይ እባካችሁ ተረጋጉ እባካችሁ አንተ ነኝ እጄን ላይ አንተ ስማ ቆይ እስኪ ምን ሰምተህ ነው ማለት ምልህ የሰማውስ ነገር ምንድነው ማለት የሚስተየት ስለሆንሽ ነው እንጂ አንቺም በፊት ነበር ማጠፋሽ ልንገርሽ በፊት አንተ ነው አሴት ቤት የገባ ውጣ ማን ይሉታ አልወጣ አረባካችሁ ይላል እቴ ቤት እኮ ነው ያለው እንደ ወንድ ማዕረግ አሳይተ እቴን እንደማውጣት እኛ ቤት እንደ ማስባል ነው ያው ካንተ ጋር እኔ ከወንድ ጋር ነው መጣለሽ ከወንድ ጋር አንዴ እኮ መቶ አንተ እንደ ወንድ መቶ የሚባል ነገር አለ ቃተው መታገስ የሚባል ነገር አለ እባክህ እሺ ተረጋጉ አታበናት አንተንም ታስንቀኝ ተረጋጉ እሺ ሲጀምር ባልና ሚስት ሆነ እንዴት ነው የሚስተን ገላ ራሱ ቼክ ማድረግ አለበት አንዴ የሆነ ነገሩ ነው እኔ በጣም እኮ አልጠላትም እኮ የባለቤቴ እኮ ነች ለምን ጠላታለሁ ቶች ግን እንደሚወዳት ታበሳጨኝ እኮ ነው እንደዚህ መሆን እኮ ራሱ ሁሉ እኮ አሁን ከትንሽ ጊዜ በኋላ እኮ ራሱ ሁሉ እኮ ይነገር ወይም ደግሞ ይሄንን ሲናገር በሰማሁት መንገድ እዚህ ግን ቤት ውስጥ ስመጣ አንተን በአካል ሳገኘ የነበረው ጸባይ ማላቀው ሰው ነው የሆንከውና እንደውም ናውጣ አንተ ናውጣ እንደውም አላማርከኝም ከቀደም ጀምሮ ውጣው ነው ወይ ተረጋጋ ናውጣ በቃ ምንድነው ዛፍ ምናምን ገለመሌ የምትል ይሄ ልብስ ራሱ ለብሰ ማለት ነው ማን ያለ እንደዛ ያሳየኝ ያሳየኝ እሺ ተረጋጋ ይሩጣ ከቤት ይሄን ራሱ ልብስ ለብሰ ነው አንተ ነህ ማለት ነው እስኪ ንገረኝ እሺ እኔ ማለት ልጠይቅሽ የምፈልገው ነገር ማለት ነው ተባብረን ይሄንን ሰውዬ ማስወገድ አለብን ይሄን ድመት ማስወገድ አለብን እና ምን ልልሽ ፈልጌ መሰለሽ በቃ አንቺ አግዥኝና ሰፈሩም ሰላም ይሁን ገንዘብ አያሳስብሽ ሰፈሩ ሰላም ይሁን አንተ ከሌላ ሰፈር መጥተህ ስለኛ ሰፈር ሰላም ነው እንደምትወራው አሁን መኖር ጀመርኩ አይደል እንዴ ችግር የለም ያለውን ነገር ፊክስ እናደርገዋለን በእውነት እሺ በቃ ደስ ይለኛል ስለዚህ እስኪ ምናልባት ያው አሁን ጓደኛ ሆነን ይለ ያው አንድ ሰፈር አይደል ያለ ነው አረ በልበል ጓደኛ ምናምን ትላለህ እኔ ጓደኛ ምናምን አሩድም ተቀልዳለን እዚህ ነሽ ጓደኛዬ ነኝ ጓደኛ ትላለህ ስለትሽ ንገሪኝ እንደውም በዛው እዚህ በቃ እኔ ማንንም ሰው እንዲነካት አልፈልግም መንገድ ላይ ምናምን ራሱ ይለክፋት በቃ ለምን ማጫውታቸው ምክንያቱም እዚህ ናታ ገብቷል ሰውነቷ ምናምን በቃ የሰጣለው ብረጋዛ ወንዶቹ ምናምን ከሷ ጋር ማልፈልጋቸው አይነት ወንዶች ከሷ ስትወራ ራሱ ካዩት ማለት ነው ታላቂ ነቻ በቃ የማይሆን ነገር የሚፈጠር ምክንያቱም በቃ እኔ የእህቴን ጥሩ ነገር ነው የማስበው እሷ ግን የማይሆን ልጅ ላይ ወደቀች በቃ የማይሆን ልጅ ላይ ማለት አልገባኝም በቃ ልጁ ወይ ወንድ አትለው ምን በቃ ዙሪውን አስጠብቦና ርብስመ እኔ አላውቅም ባለቤቷ ችግር አለበት እያልሽ ነው ችግር አለበት ሲሆን በቃ እኔ ምንም ደስ አይለኝም ምንም በቃ ይገባል ምናምን ቅጥን ብሎ በቃ አየረ እኔ ወንዳሉ እንደዚህ አይነት ወንድ እኔ ስንት ወንድ አውቃለሁ እኮ እኔ ስንት ወንድ ለእህቴ አስቤላታለሁ እሱ ግን በቃ ይገባል ያገጭ ነገሩን በቃ አልኩ እንደዚህ በቃ እንዳንተ ነው ሙሉ ሲያወራ ምናምን ወንድ ልጅ እንደ ወንድ ነው ሆነ ያለበት ገብቷል ልክ ነሽ በቃ ያለውን ነገር ምናምን ወንድ ልጅ እንደ ወንድ ሆኖ አቦራ ነው ወንድ ልጅ ይባላል ምን እንደሆነ ግን አላውቅም እኔ እሱ በቃ አንዳንዴ በቃ ተረስቼ ምናምን በቃ በሆነ ነገር ውብ ባረገው ደስ ይለኛል ግን አለች እሷ ገብቷል የእህቴ ነገር ምናምን ሆኖብኝ ነው እንጂ በቃ አጫውቷለሁ ነው የምልህ በቃ ግን እህቴ ናት እዚህ ጋር ያለችው ምናምን ለእህትሽ ያለሽ ፍቅር በጣም ነው የሚገርመው እውነት ለመናገር በጣም ሰው እንደዚህ እህት ለእህቱ ሲያስብ በጣም ደስ ይላል እውነት ለመናገር
ግን ከዚህ በፊት ምናምን እንደዚህ ተጣልተሽ ታውቂያለሽ ከሰው በእህትሽ ጉዳይ? አዎ የታች ሰፈር ልጅ አለ የሆነ ልጅ በቃ በጣም ሲያስቸግራት ምናምን አይቼው በቃ በቪዲዮ ነው የፈነከትኩት። ከዛ እናቱ ምናምን መታ ከኔ ጋር በቃ የሆነ ጭዌ ልትጫወት ኧረ ልጄ ምናምን አልሰማትም። በቃ እህቴ ናታ ገብቶሃል? እኔ በእህቴ ጭራሽ በቃ እሱም የእህቴ ባልሆኑ ነው ገብቶሃል? በቃ ባሪያው ራሱ ደስ ይለኛል። ጭራሽ ከኔ ጋር ምናምን ጭዌ ሊጫወት ከኔ ጋር ቁጭ ብሎ ምናምን በጣም የሚገርም ነው። በጣም ማድለትሽ ያለሽ ጥብቅና በጣም ነው የሚገርመው። ግን እንደው ከጠየኩሽ አይቀር እህትሽን ከሳምንት ምናምን በፊት አግኝቻት ነበርና እጇ ጋር ምናምን በጣም እንትን ያለ ነገር አይቻለሁ። ይሄ ምንድነው የተወጫጨረ ነገር ምናምን አይቻለሁና ምንድነው ያ የተወጫጨረ ነገር? የምታውቂው ነገር አለ? እኔ ምንም የማውቀው ነገር የለም። እኔ እዛ ከፓርኪንጎቹ ጋር ስለፋለፉ ነው የምመጣው ምናምን። ይሄ ሰሞኑን ራሱ በቃ ያው ምግብ ምናምን አትሰራም ምናምን። ግን እንዴ ምን ሆነሽ ነው አንቺ? እኔ ውጪ ልብላ ወይ ምናምን እላታለሁ። እኔ ውጪ አንቺ እያለሽ ውጪ መብላት እስቲ እውነቱን ተናገር። እሷ እያለች ውጪ መብላት አለብኝ እኔ እና ወይ እሱ ይስራ አልኳት። በቃ ገብቶሃል? እሱ ቢሰራ ምን ይሆናል? በቃ እሱ ይስራና እንብላ። እንዴ ጭራሽ ትከራከረ። ምን ሆነሽ ነው? አልናገርም። እጅሽ ምንድነው? በቃ ምን የምትነግረኝ ነገር የለም። እሷ ምን ሊሆን ይችላል? እንደምትገምሽው ነገር አለ? ኧረ እኔ ምን አውቃለሁ። ወይ የሆነ ጸበል ምናምን ትሄዳለች መሰለኝ። የሆነ ጸበል ምናምን ትጠመቃለች። ምን እንደሆነች ግን አትናገርም። ልጅቷ የምታናደኝ አትናገርም። ከማን ጋር ነው የተጣላሽው? አትናገርም። ምን ሆነሽ ነው? አትናገርም። ለምን አንቺ ጸበል ምናምን ገዳ ምናምን አትወስጃትም? አንቺ ምን ወስዳታለሁ? እራሷ አትሄድም? እግር አላታ እንዴ? ያው አሟት ከሆነ ምናልባት ያው ያለሻት አንቺ ነሽ። ካሰብክላት ሰራታን አንተ አሁን ደርሶ ምናምን ያለውን ነገር ሳጫውተ ምናምን ደርሶላት የተቆርቋሪ ምናምን ልትሆን እንደዛ አይነት ጭዌ ልትጮጂ ነው በራዘር? ኧረ አይደለም። ኧረ አይደለም። አይመጣው ነው እምልህ። እንደዛ አይደለም። ይሻላል። እንደዛ አይደለም። አይ አሟታል እኮ ስላልሽ ነው። ያው ለሰው ደግሞ ማሰብ አለብን አይደለ? እዚህ ጋር ያው ለዛ ነው እንጂ እኔ እንደዛ ለማለት ፈልጌ አይደለም። ግን ማለት አሁን እስኪ እንደው ልጠይቅሽና ማለት ነው ይሄ የእህትሽ ባለቤት ምናልባት ባህሪው ለምንድን ነው እንደዚህ ሆነው? እንደው አንቺ አቤት ሰላም ምንድነው? አንቺ ቆይ ማማን አንተ ቆይ አንዴ ተረጋጋ። ምንድነው? ኧረ ቆይ ተረጋጉ። ምንድነው? ምንድነው? ተረጋጉ። አንተ ማን ነህ? አንተ ቆይ ማን ነህ? ቆይ ተረጋጉ። አንተ ጉዛል እያልኩህ ጉዛል። ቆይ ተረጋጉ። ምንድነው? አንተ ኧረ ተረጋጉ። በቤቴ እኮ ነው የመጣሽው። ተረጋጉ። ተረጋጋ ብራዘር። እንዴ ብራዘር ተረጋጋ። ኧረ ተረጋጋኝ። እኔ ጋር እንደዛ አይነት ጭዌ እኮ ነው የመጣችው። ተረጋጋ። እሺ ተረጋጋ። አንተ ምንድነው የፈለከው? እስካሁንም አልቃችሁኝ። እስኪ ብራዘር ስሚ ማለት ነው ያስገደልኩ። ተረጋጋ እስኪ። ምንድነው? አንተ ልቀቀኝ። ተረጋጋ። ቆይ እኔና ማን አንተ በቤት የመጣው እኮ ተረጋጋ። ምን አገባ? ፍቅረኛዬ ነው። ከመቼ ጀምሮ? ምን አገባ? ቆይ ተረጋጋ። ኧረ በፈጠረ ተረጋጋ። ምንድነው የምረጋጋው? እሺ መረጋጋት ትችላለህ። ምንድነው የምረጋጋው? አንቺ ደግሞ እስኪ ተረጋጊ። አንቺ በቤት ወንድ ታመጫለሽ? እኮ ያቴ ቤት ነው። የእናትሽ ቤት ነው። ነይ ውጪ። እንደውም አንቺ እንግዲህ ውድ ተመልካቾቻችን ተረጋግተን ተመልሰናል። በጣም ሁለቱም ለማገላገል አስቸጋሪ ሁኔታ ላይ ነበሩ። ዛሬ እንዲህ ወንድ እንደሆንክ ነው የማላውቀው። ቆይ አንዴ ተረጋጊ። አንቺ ዝም በይ እያልኩሽ እኮ ነው። እባካችሁ ተረጋጉ። አሁን ተረጋግተን አይደል? ዛሬ እነሱን ስላየ እነሱ እግር ስለተደበቅ በአንቺ ምክንያት እኔ ብዙ ነገር ሆኛለሁ። ቆይ ሰሚኛለሽ? አሁን እኮ ብዙ ነገር አውርተን ተረጋግተን ከ30 ደቂቃ በላይ እኮ ተነጋግረን ቁጭ ብለን ተረጋግተን እናወራ ማለት የቀረበት ፋሽን ነው። ነገሮችን በድብድብ መፍታት የማይሆን ነገር ነው። ተነጋግረን አንተ ደግሞ እንደዚህ እያደረገኝ ድብድብ መፍትሄ ምናምን ትላለህ። ያየው አንዴ አሳያለሁ። አንቺ ነሽ የምታሳይ? እባካችሁ ተረጋጉ። እባካችሁ አንተ እኔ እጄን እኔ ላይ
አንተ ስሚ ስማ ስለሷ ብዙ ነገር ነው የሚወራው እዚህ ሰፈር ልንገር ቆይ ይኸውልህ ተረጋጋ አንተ ወንድሜ አቃጣሪ ያው እንደዚህ ለምን ቁጭ ብሎ አሁን እየተወራ ነው እኔ ተናድጄ መጥቼ እንደዚህ ሆንኩት ልንገር ማለት ምንድነው እንደገባ እንደዚህ ያደረገ ነገር እስኪ ንገረን ማለት እንደገባ ማለት እኛ ማንን አንቺ ጦስ በጣም እኛ ላይ እየደረሰብን ነው ትሰሚኛለሽ እዛው ወይ እዛውኝ አስደፋለሁ ጋር እኔንም ተስደፈኝ አንቺ እንኳን ተረጋጊ እባክሽ አንቺ አረዝም በይ ቆይ ተረጋጋ ወንድሜ እንዴ ብዙ ነገር ተነጋግረን እኮ ነው አይደለ ልናወራ የተቀመጥነው እባካችሁ እንዴ እንደ ትልቅ ሰው እንሁን እንጂ በቃ እንረጋጋና እናውራ ማለት አንተስ እንደዚህ ያደረገ ነገር ምንድነው ውጪ የሚወራውን ሳይሆን የሚወራም ነገር ካለኩ ማስተካከል እኮ ይቀላል እንደዚህ የትም ወሬው ለቃቁ ይመጣል ወንድ አይሏት ሴት አይሏት እውነቴን ነው የምልህ እኮ ውጪ እኮ በጣም እኮ ነው ስለዚህች የሚወራው ቆይ እስኪ ምን ሰምተህ ነው ማለት ምልህ የሰማውስ ነገር ምንድነው ማለት የሚስተየት ስለሆንሽ ነው እንጂ አንቺም በፊት ነበር ማጠፋሽ ልንገርሽ በፊት አንተ ይኸውልህ ተረጋጋ እዛቻና እንትኖች አያስፈልጉም እባክህን ተረጋግተህ አውራኝ ግዴታ እንዳንተ ነኝ ወንድ ለመሆን እንዳንተ ማንጠልጠል አለብኝ ማለት ታውቀኛለህ ማንነቴን ታውቃለህ ዛሬ እነሱ ስላሉ ነው አፍን የከፈትከው ከኔ ጋር ገብቶሃል ኧረ ተይ አሁንም እኮ እሱ ስላለ ነው ዝም ያልኩሽ ኧረ ተይ እባክህን ተረጋጋ እኔ ማንንም እንደማልፈራ ታውቃለህ አይደለም አንተን ማለት ነው ገብቶሃል አሳይሻለሁ እነሱ ይጡና አሳይሻለሁ እንዴት እንደምትፈሪኝ አሳይሻለሁ ኧረ ስለፈቀዳችሁ እኔ አንተ እሺ እባክሽ ተረጋጊ ሌላውን የፈለገ መደብደብ ትችያለሽ እኔን ግን ታውቂኛለሽ እሺ ወይ በቃ እሺ ታውቂኛለሽ ማን እንደው ታውቂኛለሽ ቆይ አንዴ ውጪ በቃ አንተ ነው ወደዚህ አትንከኝ እሺ ወይ ውጪ ሁኝና እሱላ እሺ ወይ ውጪ ሁኝና እሱ አልወጣም ለምንድን ነው አንተ ነው ሴት ቤት የገባ ውጣ ማን ይሉታ አልወጣም ጭራሽ ይላል እቴ ቤት እኮ ነው ያለው እንደ ወንድ ማዕረግ አሳይተህ እቴን እንደማውጣት እኛ ቤት እንደ አንተ አይደል ምን ነግራት እኮ ታስወጥሻለች እኮ ኧረ አንቺ ዝም በይ ኧረ ተረጋጋ እባክህ ተረጋጋ እሷ በቃ እስኪ ተረዳት ቢያንስ ምንድነው ምረዳት እኮ እሺ ተረጋጋ እስካሁን እኮ ተረዷት እኮ ቀስ ብለህ ነው ችግር ያለበት ማለት ችግር እኮ ካለ ቀስ ብለህ ተረጋጋ ወይ እንዳይሉ ምንድነው አንቺ አሁን ትግስተኝ ግን እየተፈተሽ ተረጋጋ እባክህ ትግስተኝ እሺ አንተን ብቻ አላውራሽ እባክሽ አንዴ ውጭልኝ እባክሽ ወይ እሱን ላናግረው አንተ ወደ አንተ ነው የምዞርሽ ውጭልኝ እንዳትለኝ ካም በኋላሽ በገዛ ቤት አትወጣው እሺ አይ በቃ አንወጣ እሺ አሳይሻለሁ ከምር አሳይሻለሁ ማን እንደሆንኩ አሳይሻለሁ ሌላው ላይ እንደፈለግሽኝ የኔ ወንድም እስኪ በቃ ተረጋጋ እስኪ ተረጋጋ እባክህ ዋንቺ ትወጫለሽ ከዚህ ቤት ወይ ነው ወጣሉ ልንገርሽ ትምጣሷ መስማማት አይቀልም ውጣ ውጪ ምናምን ከመባባል መነጋገር አይቀልም ተነጋግሮ ችግሮችን መፍታት አይቀልም ስማ ወንድሜ ትሰማኛለች ልጅ ምንም መሰማ ልጅ አይደለችም ምንም ተሰማ አይደል እንደ ከሷ ጋር ማውራው እኮ እንደዚህ የተጨቃጨቃችሁ ሳይሆን እኮ በተረጋጋ መንፈስ ማስረዳት ሲኖረው ነው መነጋገር ሲኖረው ነው ማለት ውጪ የሰማውን ነገር ከሰው እኩል መተ ከሷ ጋር ከመጣላት የሰማውን ነገር እዛ ለሷ መከራከር እዚህ ያለውን ነገር ደግሞ መተ ችግሮችን መፍታት ነው የሚቀለው ምክንያቱም የዛሬ ሰው ብዙ ነገር ያወራል አይደል ብዙ ነገር ያልተባለም ያልሆነንም ነገር ሰው ብዙ ነገር ያወራል ገና የሚሻለው መታ ችግሮችን መፍታት እሷ እኮ ያንተ ምክንያት እኮ እኛ እኮ ብዙ ነገር ሆነን እኮ ነው አንተ እኮ አልተረዳኸኝም እኮ በሷ ምክንያት እኮ እኛ እኮ እየተሰቃየን እኮ ነው ያለነው እኔም ሚስቴም እኮ እንደዛ እየሆንን ያለነው እንዴ እቺ ልጅ እኮ ሰፈርሱ እኮ ቀን በቀን እኮ ነው ሰዎች የምታስጨንቀው እሺ ተረጋጋ እንዴ እሺ ተረጋጋ እባክህ እሱን ካወቅ ታዲያ ከኔ ጋር ምን አፍን አስከፈተ አንቺ አታውሪ አስደፋለሁ ማንንም ቆይ እባክህን እየሰማት ነው እኮ እሷን ተዋት በቃ ከኔ ጋር አውራሽ እንዴ እኔ ሴት ለማስባል ነው እኔ አሁን ከአንተ ጋር እኔ ከወንድ ጋር ነው የምጣለው እሺ ከወንድ ጋር አንዴ እኮ መተው አንተ እንደ ወንድ መተው የሚባል ነገር አለ ቃተው መታገስ የሚባል ነገር አለ እባክህ እሱ ጣና አሳይሻለሁ ልንገርሽ አሳይሻለሁ ከምር አሳይሻለሁ ቆይ እናንተ ናኒድ ከኔ ጋር ትሄጃለሽ እሺ ተረጋጉ አታተበናት አንተ ነው የምታስንቀኝ ተረጋጉ እሺ ኧረ በመድኃኒዓለም ኧረ በፈጠራችሁ ተረጋጉ እንዴ አንቺ ከኔ ጋር እንደዚህ ታወሪያለሽ ኧረ ከኔ ጋር እኮ እንደዚህ አታወራም አንተ ስላለ እኮ ነው እንደዚህ የምታወራው ሌላ ግን ማን ነበር እንደ የምትይው አንቺ በቃ ተረጋጋሽ እንዴ ተረጋጋ ምን እንረጋጋ እየሰማት አይደል እንዴ አንተ ምንም እኮ አውርተን ልንግባባ አልቻልንም እስኪ አውራ ቁጭ በል ይኸውልህ የኔ ወንድም እባክህን ይኸውልህ እኔ የመጣሁበትን ምክንያት አንዴ ልንገርህ ላስረዳህና እስኪ ስማኝ እሺ ምንድነው ንገረኝ እሺ ምንድነው የምታስረዳኝ እሺ እኮ እስኪ ጆሮ ስጠኝ መጀመሪያ ቀዝቀዝ በል ማለት እኔ ስላንተ የሰማሁት ያው እኔ ከአንተ ባለቤት ጋር ድሮ አብረን ተምረናልና ሰሞኑን በቅርብ ነው ወደዚህ ለመኖር የመጣሁት እንደውም መሬት ላንተ ነው የምድርልሽ
ኧረ እባክሽ እሱን አንቺ ማን ስለሆንሽ ነው የምትድሪው? አይ ተረጋጋ እስኪ አንድ ቀዝቀዝ በል እባክህ። እንደውን ቀዝቀዝ በል ግድ የለም ይኸውልህ አንተ ብትረጋጋ ጥሩ። አንቺ ማን ነሽ የምትድሪው? ቆይ እባክህን እስኪ የምትለውን ነገር በሙሉ እንትን አትበል እስኪ ተረጋጋ እባክሽ። አንዴ ላውራው እሱን የኔ እባክሽን ትንሽ ደቂቃ ወይ እሷን አውራት ወይ እኔን አውራ ወይ እሷን አስወጣልኝ። እኔ የምታወራኝ ከሆነ አስወጣልኝ። እሺ አስወጣላለሁ ግን በቃ ወይ እኔን አውራኝ። በቃ እኮ እያወራሁ እኮ ነው። እሷ ዝም ብላለች አይደል? አንተ እኮ ነው የምትረብሸኝ አሁን። ይኸውልህ እሷ ዝም ብላ እባክሽ ወጭሽን የዛሬ ወጭሽን እንትን እላለሁ። በቃ ልጅ በእናትሽ ትራንስፈር አካውንትሽን ታስቀምጭልኛለሽ። የስራ ባልደረቦቻችን አሉ እንትን ይላሉ። እሱን እንፈቷለን። ችግር ግን አንተ ምንድነው የምትለው? ይኸውልህ አንድ ስራ አለ ከሷ ጋር አንቺ ኧረ እሱም ቢያንስ አመሪው አረጅሊ ነፍሷ አይማርም ከምር አይማርም ነፍሷ። አንተ ተረጋጋና አውራኝ። ስለሷ ትራንስፈር ማድረግባት ሌላ ምክንያት ስላለ ምንድነው? ሌላ ምን አለ? አንቺ ኧረ ተይ እባክህ አስፈላጊ ስለሆነ ነው። መታዘን እኮ አይደለችም። እሺ አንተ ተረጋጋሽ። አሁን ላንተ ብዬ ነው ነገር ማድረገው። እስኪ ተረጋጋ እስኪ። ይኸውልህ እንደነገርኩህ እዚህ ቤት የመጣሁት ሰሞኑን አንዳንድ ችግሮች ስለተፈጠሩ እንደ ድመት የሚቀያየር ሰው አለ እና ባለቤትም ሰሞኑን እየታመመች ነውና ከዛ አንፃር ምናልባት መፍትሄ የምንፈልግበት መንገድ ካለ ስላንተም የተወሰነ ነገር አውቃለሁ። በጣም ትሁትና ጸባይኛ ሰው እንደሆንክ ያው የሰማሁት ነገር አለና እንደው ገብተህ ከአንዳንድ ከሷ ጋር ለመደባደብ የሞከርከው ነገር ለምንድን ነው? ሁለታችሁ የማትስማሙት ለምንድን ነው? ይህን ነገር መፍታት አይቻልም ወይ? ምንድን ነው ችግሩ? አንተስ እንደወንድ አንዳንዴ ነገሮችን ዋጥ አድርገህ መፍትሄው ላይ ትኩረት ማድረግ የለብም? እስኪ አውራኝ። ስለዚህ ምን መሰለህ ወንድሜ፣ እኔ እቺ ልጅ ማለት ነው ከበፊት ጀምሮ በቃ እስካሁንም የታገስኳት ማለት ነው በቃ የሚስቴ እህት ስለሆነች ነው። ውጪ ላይ ስለሷ ብዙ ነገር ነው የሚወራው፣ ከምልህ በላይ ነው የሚወራው። እውነቴን ነው የምልህ። እኛ ቀን በቀን ነው ስለዚህ ልጅ እያሰብን ያለነው። በጣም ነው በቃ የሰፈሩን ሰው በጣም ነው የምታስጨንቀው። ምንም ሳያረጓት ሰውን ትደበድባለች። ምንም ሳያረጓት እኮ እቺ ልጅ እኔ እውነቴን ነው የምልህ በጣም ነው እያሰቃየችኝ ያለች። ለዛ ነው ተናድጄ መጥቼ አሁን ከሷ ጋር ልጣላ እንደዚህ ሆንኩ። እሺ ይገባኛል። ይኸውልህ አንዳንድ ችግሮች አሉ ማህበረሰብ ጋር የመገናኘት የመጋጨት ነገር ሊኖር ይችላል። ግን አሁን ምናልባት እኔ በቃ ከዚህ እቺ ልጅ ታሳብደኝ ስለሆነ ከዚህች ጋር በቃ እኔ መኖር አልፈልግም። ወይ እሷን ትመርጣለች ወይ እኔን ትመርጣለች። በቃ እኔ አልኖርም። በቃ ምን ማለት ነው እኔን ትመርጣለች ማለት ይሄ ትዳር እኮ ነው። እነግራታለሁ እኔ ከዚህ በኋላ አይ ትዳር ነው። ለምን ትዳር ነው? በትዳር መሀል ደግሞ አንዳንዴ ሊያጋጩ የሚችሉ ምክንያቶች አይጠፉም። ያንን እኮ ተነጋግሮ ነው መፍታት። ግን አሁን ከምንም በላይ ከሷ ይልቅ የሚያሳስበው የባለቤት መታመም ነው። ባለቤት ትንሽ ጭንቀት ውስጥ እንደነበረች ያው እንደነገር ማመም እኮ የሆነች እኮ እቺ እኮ ነች ማመም የሆነች እኮ። አይ እምልህ እንዴት በሷ ምክንያት ብቻ አይሆንም። ምክንያቱም እሷ እህቷ ናት ማለት ቆርጣ ጥላት እህቷ ናት። የሷ አንድ ክፋይ ናትና እንዴት ማለት የሷ ባህሪ እኮ አሁን የመጣ አይደለም ከበፊቱ የመጣ ነውና ሌላ ያስጨነቃት ነገር አለ ከሷ። ወንድሜ አንተ ማታውቀው ብዙ ነገር አለ። እስኪ ንገረኝ ማለት ሚስቴ ልንገርህ፣ ሁሌ ቀን በቀን እቺ ልጅ እንዳትጣላ ተከታተላት ትለኝ ነበር፣ ጠብቃት ትለኝ ነበር። እሷ ሁሌ እየተጣላች እየመጣች ለሚስቴ ነው ጦስ የምትሆነው። እሷ በጣም ነው የምትጨነቀው፣ በጣም ነው የምታስብላት። ታላቋ እህቷ ነች። ለዛ እኮ ነች እኮ ነው ጦስ የሆነችባት። እቺ ልጅ ከዚህ ቤት ወጣና ሚስቴ ደህና ነው የምትሆን። እውነቴን ነው የምልህ። የዚህች ልጅ ነገር በጣም ከባድ ነው። እኔ ከምልህ በላይ ነው። እውነቴን ነው የምልህ። እርግጠኛ ማለት ደህና ነበረች እኮ ሚስቴ እኮ ደህና ነበረች። ያው እንደነገርኩ ከሷ ጋር አብረን ተምረናል ማለት ከሚስቴ ጋር ከባለቤት ጋር ያው አንድ ሰፈር ነበርን ያደግነውና ያው በስራ ማጋጣሚ ሰሞኑን ተገናኝተን በጣም ጭንቀት ውስጥ ነኝ። ባለቤቴ ትንሽ አዳዲስ ባህሪዎች እያመጣ ነው፣ እያስጨነቀኝ ነው የሚል ነገር ነገረችኝና እኔ አዎ ስላንተ ነው ማወራ። ማለት ምን አለች? እሷ ብቻ አይደለችም በነገራችን ላይ ማህበረሰቡም አንዳንዴ ይሄ አጉል ሰዓት ላይ ወጥተህ እንደምትሄድ ምናምን ስራ ነው ወይስ ምንድነው? እኔ ወይስ ሌላ ተሳስተን የመጣው ወይስ ነው? አቶ ግርማ አንተ ነህ ባለሰሳት የሰላም ባለቤት እኮ። እንደዛ አይነት ነገሮች አሉ ነገሩኝና በጣም ትሁት የነበረው ልጅ እኔ አረ እንደዛውኛ አላውቅም። እኔ በእውነት ያው ከምሩኛ አላውቅም። እኔ እንደዛ የተሳሳተ መረጃ ሊሆን ይችላል። ማታ ገባሉ በቃ ከስራ። ስንት ሰዓት ነው ከስራ ወደ ስራ የምትሄደው? ስራ ጠዋት 2 ሰዓት እወጣለሁ። ከቤት የምትወጣው 2 ሰዓት? 2 ሰዓት እወጣለሁ፣ ማታ 11 ሰዓት እመጣለሁ። በቃ ሚስቴ ነች እንደዚህ ያለች።
አዎ አይ ሚስት ብቻ ያው ጭንቀት ውስጥ ስለሆነች ነው በቃ እንደዚህ ይሆናል እንጂ እኔ እንደዛ ለሊትም አልወጣም በቃ ምንም ነገር አድርጌ አላውቅም ስለታመመች ይሆናል እንዴ ሚስቴ ምን ሆናለች ቆይ ግን ምናልባት እንደው ይቅርታ አድርግልኝና እሷም እንዴ እንትን እጄ ምናምን በቃ ሰውነቴ ምናምን ይቆስላል የተባጨረ ነገር ያለው ምናምን አለች ያው ባለቤቷ ስለሆንኩ ስለዚህ ነገር ታውቃለህ ያስባለሁ ማለት ማን ይዋጨራት ባለቤቷ አይደለች እንዴ ስለ ባለቤቷ አንተ አታውቅም እንዴ አትናገርም እኮ እሷ እኮ የምትናገር መስሎ አትናገርም እኮ ሸፋፍኖ እኮ ነው የምታልፈው አንድ ቤት ዛር ነው የምትኖሩት ማለት ነው አንተ ቤት ነው የምንኖረው እና አንተ አታያትም እኔ እንዴት ነው ማያት ከሷ ካልነገረች እኔ ምን ብዬ ነው የማውቀው ያው አንቺም ታውቂያለሽ ብዙ ነገሮችን ምልሽ ያው አይተሻታል ብዬ አስባለሁ ሰውነቷ ምናምን ቆሳስሏል እና ሁለታችሁም ያልተረዳችኋት ነገር አለ እሷ በጣም ጭንቀት ውስጥ ናት እስኪ ምን እየተፈጠረ ነው ከኔ በላይ ማን ይረዳታል ቆይ ባለቤቴን እኔ እኮ ነግራኝ እኮ አታውቅም አሁን እኮ ካንተ እኮ ነው የሰማሁት እነዚህ ነገሮች እኔ ጠዋት ወጥቼ ማታ ስለምመጣ አትነግረኝም በቃ እንዴ አይ አንዳንዴ እኮ ባልና ሚስት ስትሆኑ እኮ መነጋገር ባልና ሚስት የመሆኑ እኮ እንትን እኮ ሳይነገር ሊገባ የሚገቡ ነገሮች አሉ ስለ ባለቤት ትክክል ነው ግን ደግሞ አንዳንዴ የምትሸፈናቸው ነገሮች አሉ የምትናገረው ነገር አለ እንዳልጨነቅባት ፈርታም ሊሆን ይችላል አንቺ ዝም በይ እቺ ወይ አስወጣልኝ እኔ ልውጣሽ ኖ አሁን እኮ ተረጋግተን እያወራን ነው በቃ እቺ ካለሽ እኔ ማውራት አልፈልግም በቃ ወይ አስወጣልኝ እሺ እንዴት እናድርግ እኔ ሁለታችሁ ካልተግባባችሁ በመሃል እኮ ልጅቷ ከዚህ ጋር ተግባብቼ ማላቀም ልግባባም አልፈልግም በቃ እባክህን ተረጋጋ ቢያንስ 1-2 ደቂቃ እንኳን ታውራስ አልተማረም ምንም በምታውቀው ነገር በደመ ነፍስ ነው የምትኖረው እቺ ልጅ አራት አውሪ እሺ ተረጋጋ አረ በፈጠረ አንቺ እኔ እንደዚህ ትናገረኛለሽ ቁጭ በል በቃ ቁጭ በል አታወራም እኮ ሌላ ጊዜ እኮ አሁን እኮ ነው እንደዚህ እያወራች ያለችው እሺ ተረጋጋ እባክህን አንቺ ልጅ እባክህን ተረጋጋ ይኸውልህ አራሳይሻለሁ ከምር አሳይሻለሁ እባክህ አባቴ ሚስቴ ባንቺ ምክንያት እንደዚህ እየሆነች ያለችው አልገባሽም አንቺ እሺ እንደዚህ እስኪ እኮ እሱን እኮ ቁጭ ብለን ማውራት አለብን ኧረ እቺ ልጅ ወይ አስወጣልኝ እኮ እያልኩ አሁን እኔ በስንሻት እያወራሁ ነው የሆነ ነገር ሲባል በቃ የሆነ የእሱን ፍርሃት ይፈራኛል እኔ በባህሪ በጣም እኔ አንቺን ልፈራ ወይኔ አራት አታውቂኝም ከምር ሌላው ሊፈራሽ ይችላል እኔ ግን አንቺን አይደለም ልፈራ ማለት ነው እስቲ ወንድ ነሽ እስቲ ነይ እጅሽን እኔ ላንሽሽ የዛኔ ያሳይሻል ሌላው እንደፈለግሽ ታደርግቻለሽ እስቲ ያሳይኝስ ቆይ ማለት ለዚህ ደፋሻለሁ እስካሁንም የታገስኩሽ የሚስቴ ስለሆንሽ ነው ልንገርሽ አጥስ ነው የመጣው አየህ ድፍረት ሰጣህ ይሄ ንቀት ነው ከምር ልቀቀኝ እባክህን ተረጋጋ እንዴ ንቀት ነው እባክህ ወንድሜ እባክህን ተረጋጋ ኧረ የምታወራውን እየሰማት ነው እሺ ወይ የኔ ተባሽጣልኝ ወይኔ ሩጣልኝ አይ ወይ ባዬ ምናምን ነፍቶ ከመጣ ምናምን በቃ እንዲህ ነው የሚሆነው ልጁ በቃ የለ ድፍረት እኔ ልታገሳት አልችልም እሺ ተረጋጋሽ አንቺ ጃራ ዝም በይ ይኸውልሽ እባክሽ የኔ ካንቺ ጋር ስናወራ እኔና አንቺ እንደዚህ ነው የነበረውን ነገር ከሱ ከኔ ጋር አንቺ አውታውራሽ ሌላ ጊዜ እባክህን አንዴ ተረጋጋ አፍሽን ይዞሽ አንዴ ዝም የምትይው እንደዚህ እኮ እያወራሁ ነው አብራዘር እያወራሁ እሱ ግን ምን እንደዚህ እንደሚያንጣጣ አላውቅም እኔ ወይ እሱም ብቻ ነው የዚህ ምላስ እንዴት ነው ይገባል ባልና ሚስት ስትሆን ምን አለ መሰለህ አውቃለሁ የሆነ ነገር እኮ አውቃለሁ ሁሉንም አይደለም ማለት አብራ ስተኛ ታውቂያለሽ አንተ አፍን አትክፈት ምን አለሽ አንቺ በጉልበትሽ እኮ ነው የምታስቢው ሌላ ታስቢያለሽ አንቺ አንተ ተባክን ወንድሜ እዛ አላቅሽም እንዴ ሲጀምር ባልና ሚስት ሆነ እንዴት ነው የሚስትን ገላ ራሱ ቼክ ማድረግ አለብህ አንድ የሆነ ነገሩ አንተ እንደዚህ እየተርመጠመጥክ ከኔ ጋር ይኸውልህ አፍን አስተነፈሰ አንተ እኮ ነው እምቢ ያልከኝ ምራዘር አንተ ነው እምቢ ያልከኝ እኔ አፍንጮች አስተነፈሰላታል ይኸውላችሁ አንቺ ኧረ ዝም በይ በቃ እባክህ አሁን ተረጋግቼ አወራለሁ እሷን ግን አስወጣልኝ እኔ ተረጋግቼ አወራለሁ ይኸውልሽ እሺ የኔ እባክሽ ነው ማለት በቃ ባካንታ አስሪ የኔ ታስበለኝ እሺ በእቴ ነው ሁሉ ዳፋ ያመጣብኝ እቴ ትለኛል አዎ እህትሽን እኮ ተወጃታለሽ የምትወጃት ከሆነ ይኸውልሽ ለሷ ነው አሁን ያው የሷ ጭንቀት ሊጨንቅሽ ይገባልና ለሷ መፍትሄ ለመስጠት ስትይ እባክሽን አንዴ ከካሜራ አንተ ነኝ እባክሽን ከካሜራ ጀርባ ተጠብቂኝ እባክሽን አንድ አምስት ላልወጣም አልኳ ኧረ አንቺ ልጅ ኧረ ተረጋጊ ተናገርኩ ቀደም ያልናት ነገር ያው እቺንም አስቢያትና ፊክስ እናደርጋለን እባክሽን ማለት ተረድተሽኛል አይደል ማይለኛው ምን እንደምሩ እንደዛ ከሆነ እሺ በቃ ይሁንሽ ምን አደርጋለሁ በቃ ይሁንሽ
ያው በቃ ከሱ ጋር ያው ያየሽ ነው አይደል? ይኸውልህ ለዛው ተንበዛበዛሉ ብትል ግን ይረዳሉሽ። አንተ ጋር አልጨረስኩም። እሺ ኧረ ውጭልኝ እባክሽ። ሱሪን አስጠብበ ከኔ ጋር ፈንዳል ወይ አንቺ አመሰግናለሁ። ይኸውልህ እባክህን ይኸውልህ ወንድሜ እኔ ከአንተ ጋር ማውራት የምፈልጋቸው አንዳንድ ነገሮች አሉ። ተረጋግተህ አሁን ያው እሷ ወጥታለች። በቃ ከኔ ጋር አውራ። ምን ብትሰማ ነው እዚህ ቤት ውስጥ መተህ ይሄን ያህል ማለት እኔን እንኳን ማነህ ምንድነው ሳትል ከኔ ጋር ግብግብ ውስጥ የገጠምከው? ምንድነው የሰማው? እንደዚህ ሊያስደርግ የሚችል ነገር ምንድነው? እሺ ምን መሰለህ ወንድሜ፣ ውጪ ስለዚህ ልጅ ብዙ ነገር ይወራል። በጣም ብዙ ነገር። እኔና ሚስቴ በጣም ብዙ ነገር ታግሰናታል። ለሚስቴም ነግሬያታለሁ። እቺ ልጅ የሆነ ነገር እኛ ላይ ሳታመጣብን ወይ ቤት ተከራይታ ትወጣ ስላት አይ እንደዛ አይሆንም ምናምን ነገር እያለችኝ ነበር። አሁን ውጪ ስለሷ ብዙ ነገር ነው የሚወራው። እውነቴን ነው ከምልህ በላይ ነው የሚወራው። ምንድነው ከሷ ጋር የሚወራው? አንተ ስለማታውቃት ነው። እውነቴን ነው የምልህ። በጣም ሰዎችን በጣም ትደበድባለች፣ ብር ምናምን ትቀባበላለች። እቺ አሁን ሴት መስላ ሴት እኮ አይደለችም እኮ እንደ ወንድ ነው በቃ ሁሉ ነገር የሚያደርጋት እና ገንዘብ ትቀበላለች። የተራ ምናምን እየሄደች ሰዎችን ታስጨንቃለች እኮ። አሁን ታዲያ ይሄ ብቻ ነው መተህ እንድትደባ ማለት? አሁን መተህ ስለተደባደብካት ወይ ግብ ስለፈጠርክ ነገሩ ይፈታል ብለህ ታስባለህ? አይደለም ወንድሜ፣ ሚስቴ በቃ እንደዚህ ሆነችው የታመመችው በዚህች ልጅ ምክንያት። እኔ አላስችል ስላለኝ ቅድም የመጣሁት እንደዚህ ልደባደብ የፈለግኩት ውጪ ያለው ነገር በጣም ስላስጨነቀኝ ነው፣ ስለተናደድኩ ነው የመጣሁት እንደዚህ ሆንኩት። ሁሌ እንደዛ ነው የምታደርገው? በሰማው ቁጥር እየተናደድክ ትመጣለህ ማለት ነው? በቃ አበሳጫለሁ። በቃ ያን ነገር ደግሞ በቃ ሚስቴ ደግሞ በጣም ነው የምትጎዳው። ከዚህ በፊትም ትለኛለች በቃ እኔ እንዳልጎዳብህ ከፈለክ በቃ ወይ እሷን ጠብቀት ምናምን ነገር ትለኝ ነበር። ከሰዎች ጋር እንዳትጣላ እሷ ታስራ እኔ ሰላም አልሆነ ምናምን ነገር ትለኝ ነበር። ቆይ አሁን እኮ ማለት በትዳራችሁ መሀል ችግሯ እሷ ከሆነች መፍትሄ የሚመጣው በዚህ መንገድ አይደለም። እሺ መፍትሄ እሺ እኔ የዚች ልጅ ነገር እኮ በጣም እኮ እያሳሰበኝ ያለው እኮ። የሚያሳስብህን ነገር ታዲያ የምትፈታው እኮ የባሰ የሚያሳስብ ነገር እየጨመርክ አይደለም። አንደኛ ለትዳራችሁ ስናደድ ነው እንደዛ መሆኑ እኮ ስናደድ እኮ ነው እኮ። እንዳትናደድ መፍትሄ መፈለግ አይሻልም ማለት? እንዳየው ነው እሺ፣ እንዳየው ነው እሺ። መጣ ተደባደብክ፣ ከእሷ መለሰችልህ፣ አንተ መለስክላት። በማላችሁ የሆነ ነገር ቢፈጠርስ? አንድ ሰው ግጭት ማለት ቢጎዳስ? ማለት ለህይወትም እኮ አስጊ ነው ማለት እንደዚህ ማለት ወንድ ነህ አንተ ወንድ ሆነ ከሴት ጋር ማለት ያላትን ባህሪ ተረድተህ ሌላ ማለት ወይ ሳይካትሪስት እንዲያየት ማድረግ ወይ ደግሞ ችግሯ ምን እንደሆነ ተረድቶ መፍትሄ መስጠት ነው እንጂ እዚህ ጋር መተሽ አንድ ነገር ወይ የሆነ ነገር የሶፋው ቢገጫት እቺ ልጅ ጭራሽ ባለቤትን እኮ ሌላ ችግር ውስጥ ከተትካት ማለት ነው። እንደዚህ በመሆን ችግሮች ሊፈቱ አይችልም ማለት። አንተስ ደግሞ ማለት በየትኛው መንገድ ነው እዚህ መተህ ስለተደባደብክ ለባለቤት የምታቀልላት ነገር አለ? እሱ ማቀልላት ነገር የለም። እኔ ሰበሳጭ ነው በቃ እንደዛ ነገር ማድረግ። ውጭ ያለው ነገር ሲወራ በቃ እኔ እውነቴን ነው የምልህ። አንዳንዴ እንኳን ሚስቴን በቃ ቤት ተከራይተን እንውጣ ምናምን እላታለሁ። ማህበረሰቡ ብዙ ነገር ነው የሚያወራው ስለኛ በዚች ልጅ ምክንያት እና እኔ ደግሞ ያ ከአቅሜ በላይ ሆኖብኛል በጣም። እውነቴን ነው እንደ ስታይ ጤነኛው መስላል፣ ግን ደግሞ አይምሮዬ በጣም ነው ስለዚህ ልጅ በጣም እየተጎዳ ያለው። ተበጥጧል አይምሮዬ እና በቃ እቺ ልጅ በቃ እኔ ማለት እሺ ያው እንግዲህ የእሷን ነገር እኛ ለመፍታት እንሞክራለን። ይኸውልህ እኔ እዚህ ድረስ የመጣሁትኝ አንዳንድ ጥቆማዎች ደርሰው ነው እዚህ ማህበረሰብ ውስጥ ወይ ደግሞ እዛ አካባቢ ላይ እንደ ድመት አክት የሚያደርግ ሰው አለ፣ ዛፍ ላይ የወጣ የሚያስቸግር ሰው አለ ምናምን የሚባል ነገር ሰምቻለሁ። የት? እዚሁ ሰፈር አካባቢ። እዚህ ሰፈር አልሰማህም አንተ? እኔ አልሰማሁም፣ ሰምቼ አላውቅም። ማለት እዚህ ሰፈር ስራ ምንድን ነው የምትሰራው? የት ነው የምትውለው? ማለት ያው ስለ አካባቢ ላይ ስለሚደረገው ነገር ምንም አታውቅም ነው? እኔ ጠዋት እወጣለሁ በቃ 2 ሰዓት እወጣለሁ፣ ማታ ነው የምመጣው። ሰፈር ያለው ነገር የሚወራው ነገር እኔ ምንም በቃ አልሰማም። ባለቤትም አልነገረችም? ባለቤት አልፎ አልፎ ምናምን ትነግረኛለች እንደዛ አይነት ነገር። ስለዚህ አልሰማህም ማለት ነው? ሰምታል ማለት ነው? በቃ በጨረፍታ ሰምቻለሁ ትንሽ ነገር። ምንድነው የሰማኸው? እኔ ቀለል አድርጌ ነው የተውኩት። ምንድነው የሰማኸው? እስኪ በቃ የሆነ ድመት ምንድን ነው ያለችኝ? ውሻ ሳይሆን የሆነ ድመት ምናምን ሰፈር ውስጥ ምናምን ትለኝ ነበር። በጣም የሆነ ድመት በጣም ያስቸግራል ምናምን ነገር እያለችኝ ነበር እንጂ ሌላ ነገር ምንም አልሰማም። እስኪ እንደው ምናልባት ቅድም ከእሷ ጋር በምታደርጉት ንግግር ውስጥ አንቺ ከዚህ ቤት መውጣት አለብሽ እያልካት ነበረ ማለት ይሄ ቤት የማን ነው? ይሄ ቤት
በቃ እኔም ደክሜበታለሁ እዚህ ቤት ላይ በቃ የኔና የሚስቴ ቤት ነው። ምክንያቱም ምንም አስተዋጽኦ አድርጌያለሁ። እሷ 10 የሚስቴ ነው ትላለች። እንደዛ ስትል እኮ ግራ ገብቶ በቃ እኔ ደግሞ እኔም ደክሜያለሁ። በቃ እኔና እሷ ነን ይሄን ቤት የሰራ ነው እና እቷ በቃ እዛ እኔ ጋር ትሁን ብላ ነው ይዛት የመጣችው። እኔ እንደዚህ መሆኗን ባቅ ኖሮ መጀመሪያም እንዳትመጣ ነበር ማረጋት። በጣም ነው በቃ እንደዚህ ሳትግባቡ እንደዚህ መኖር ማለት መፍትሄ መፈለግ አይሻልም? ለእሷም ቤት መከራየት ካለባችሁ ለእሷም የሆነ ነገር ማድረግ ካለባችሁ አድርጉ። ሚስቴን እኮ አልኳት እኮ ቤት እንከራይላት ስላት እኔ እዛ ቤት ተከራይቼ ባስወጣት በቃ ወይ ሞታ ነው ማገኘት ወይ የሆነ ነገር ሆና ነው ማገኘት ትለኛለች። ከኔ ጋር ትሁንና በቃ ጸባያንም እንደ ጸባይ ሊያዘውና ትለኛለች። በአንድ በኩል ደግሞ እኔ በአንድ በኩል ታናደኛለች፣ በአንድ በኩል ደግሞ የሚስቴ ስለሆነ ታሳዝነኛለች። ያው እንግዲህ የሚስትነት ነገር እንግዲህ ያው በጣም ከባድ ነው፣ ግን ያው አስቸጋሪ ነው። እኔ ግን ምናልባት አሁን እዚህ አካባቢ የመጣሁበት ምክንያት አንዱ እንደው ከበራቸው አካባቢ ላይ ያየኋቸው የድመት አንዳንድ የድመት ቁሳቁስ ነው የሚባለው ይሄ የድመት ለቆዳ ላይ ያለውን ነገር አይቼ ነውና እንዴት እዚህ ምን አይተን ከድመት ቆዳ ላይ ያለው ይሄ እንትን የሚለው አይደለም ጸጉራቸው ልብሳችን ላይ የሚቀረው እሱን እናንተ መግቢያ ላይ ምናምን አየሁኝና ይሄ ነገር እንዴት ሊፈጠር ቻለ ብዬ አሰብኩኝና እንደው የምታውቀው ነገር አለ? ድመት አላችሁ እናንተ ቤት ውስጥ? እኛ ምንም ድመት የለንም። ምንድነው የምታወራው አንተ? ምንም ድመት የለንም እኛ። ወይ ከውጭ ገብቶ ሊሆን ይችላል። አው ሰፈር ውስጥ ድመት አለ ማለት ነው? ይኖራል። ለምን አይኖርም? ሰፈር ውስጥ ጎረቤት ምናምን ሊኖር ይችላል፣ ግን እዚህ ግቢ ግን ድመት የለም። ታዲያ በር ላይ ያየሁት ምንድነው? እኔ ምን አውቃለሁ እንዴ? እኔ ባቃል ነግረም እንዴ? እኔ ወይ ከውጭ ድመት ገብቶ በቃ እንትን ብሎ አርቶ ምናምን ሊሆን ይችላል። ድመት ጸጉር ነው ያልኩህ እኮ። በቃ ጸጉሩን አራካ እንትን ልትል ትችላለች። እኔ ምን አውቃለሁ? አሁን ለምንድን ነው ስለዚህ ጉዳይ የምትጠይቀኝ? ያው ልጠይቅ ያው ይሄንን ለመፍታት ስለመጣውም አንድም ብዬ ነው። ግን ምናልባት አንተ የሚስት ሰውነት ላይ አንዳንድ የተቧጨሩ ነገሮች አሉ ምናምን ያው እንግዲህ እንደ ጓደኛ ነገራይ ነው እሷ። አንተ ቆይ ማን ነው አንተ? ምንድነው ስለሚስት? ጋዜጠኛ ነኝ። ከዚህ በፊት ምናልባት አታውቀኝ ይሆናል፣ ግን ከባለቤት ጋር አብረን ተምረናል እና በቅርብ ነው ሰፈር የገባሁት። ድንገት መንገድ ላይ አግኝቻት ሰውነቷ ምናምን ቆሳስሎ ሳየው የባለቤት የኔ ባለቤት አዎ አንድም እኮ ግራ የገባኝ እንዴት እንደሆነ አንተ ልጠይቅ ማለት ባለቤቷን አይደለ? ካንተ የበለጠ እሷን ለማየት የቀረበም ሰው የለምና እንዴት እንደዛ ሊሆን ቻለ እኮ አንተ ንገረኝ። ማለት ባለቤት ምን አቅለኝ እኮ አትነግረኝም እኮ በጣም እኮ ድብቅ። አብራችሁ አይደል እንደ የምትተኙት? እንዴ አብራችሁ አትተኙም? ባለቤት አይደለች ነው ወይስ ሌላ የተፈጠረ ነገር አለ? ማለት አብራችሁ አይደል የምትተኙ? ትደብቃለች፣ የሚነገር እንዳልጨነቅባት በጣም ትፈልጋለች። እጇ ምናምን የማየት እድል አይገጥምም? ቢያንስ እጇ ትሸፍነዋለች። አብዛኛው ጊዜ እንደሸፍነው ነው ማግኘት። ስመጣም ማታ ስመጣ ሸፍነው ስተኙ አታሳየኝማ። እኔ አይቼው አላውቅም። ማለት እንዴት ታሳያለች? ማለት ችግር ከተፈጠረ ምናምን ማለት አንተ አታያትም ነው ማለት? ሁለታችሁ ተኮራርፋችኋል ነው? ኧረ አልተኮራረፍንም። እንዴት ይሄ ነገር እንዴት አልነግረኝም እኮ። ለዛ እኮ ነው እንዴት ይሄ ነገር ሊሆንባችሁ አለ። ኦኬ ስለዚህ ባለቤትህን አትንከባከባትም ማለት ነው? ኧረ እንከባከባታለሁ። በጣም ነው የምንከባከብ። ከራሴ በላይ ነው የምወዳት። እንዴት ይሄ ነገር ሊሆን ቻለ? አሁን እኮ ስነግርህ ከአንተ እኮ ነው የምሰማው እኮ። ከኔ መስማት አልነበረብህም ነው ማለት? ባለቤትን ብትንከባከባት አንገቷ ላይ ምናምን። እኔም እኮ ያው በስራ አጋጣሚ ድንገት አግኝቻት ነው ያየሁት። አንገቷ አካባቢ ተቧጭራ ነበር። ጭራሽ አንገቷን ጭምር እጇ ምናምን። አንተ ይሄን አታውቅም? ማን ሊያደርጉ ይችላል ይህን ታዲያ? አዎ እንደው ምናልባት ያቺ ደግሞ አታደርግም። ያው እህቷ ነች። እንዴት እንደዚህ እንዴት እሷን ጠረጠርካት? እህቷ ላይ ጉዳት እንግዲህ እስካሁን እኮ እህቷ ምን ያህል እንደምትወድ ለእህቷ ብላ እንዴት አታደርግ? እንደዛማ አታደርግም ማለት። እዚህ ቤት ውስጥ ነው የምትኖረው አይደል አንተ? እዚህ ነው የምኖረው። እና የሚከናወነውን ነገር እንዴት አታውቅም ማለት? ጠዋት እንዳልኩ እኮ ነው። ጠዋት 2 ሰዓት ወጣለሁ፣ ማታ ነው የምመጣው 11 ሰዓት። እንዴ ማን ሊያደርግ ይችላል? ከዛ በፊት ወጥተህ አታውቅም? እንደው ሌሊት ላይ ምናምን 11 ሰዓት 9 ሰዓት ምናምን ምን አደርጋለሁ? 9 ሰዓት ምናምን አትወጣም? ከዛ ኧረ እኔ ወጥቼ አላውቅም። እርግጠኛ ነህ? እንዴ እርግጠኛ ነኝ፣ በጣም እርግጠኛ ነኝ እንጂ 2 ሰዓት ጠዋት ወጥተህ ማታ 11 ሰዓት ነው የምትመጣው? አዎ እንደዛ ነው የምመጣው ነው። እንዴ እቺ ልጅ አድርጋባት ይሆናል እንዴ? ምንድን ነው ያደረገችባት? ከዚህ በፊት 1-2 በቃ ሲጋጩ አይቻቸው ነበር።
እየሰደበቻት ነበር ሚስቴ። በቃ በአንቺ ምክንያት እያለቻት ነበር። ማለት ያው የእህትና ጸብ ነው ወይስ በጣም የከረረ? ያን ያህል የከረረ አይደለም። ለምን እንደዛ ጠረጠር? ካንተ ግን ስገባ አያት ነበር፣ ከዚህ በፊት ሲጋጩ ምናምን አያት ነበር። ከዛ እኔ ላስወጣት ስሞክር አያት ተዋት በቃ ትመለሳለች ምናምን ትለኝ ነበር። እንደው ምናልባት ይቅርታ አድርግልኝና አንድ ነገር ልበል። ማለት እዚህ ቤት በገባ ሰዓት ያን ያህል ድብደባ እሷ ላይ ማድረስና የምታወጣቸው ቃላት እያንዳንዷ ቃላት ትዳር ላይ በፈጠረችው ነገር ሳይሆን ሌላ ፐርሰናል ችግር እንዳለባችሁ ነው ለእኔ የተረዳሁት። ማለት ምን ችግር ሊሆን ይችላል እኮ ያን ያህል አንቀህ ምናምን ለማስወጣት የመሞከር አይነት ነገር ካለ እንደው ምናልባት ታስቸግርሃለች ማለት አላቅም። እኔ በጣም ነበር ጥላቻ ከፍተኛ የሆነው ሳይክና እንደው ሌላ አንተ ላይ ፍላጎት አላት፣ ቤተሰብን የመበጥበጥ ፍላጎት አላት። እኔ በጣም እኮ አልጠላትም እኮ የባለቤቴ የት እኮ ነች። ለምን ጠላታለሁ? ግን ስታበሳጨኝ እኮ ነው እንደዚህ መሆኑ እኮ ረሱ ሁሉ እኮ አሁን ከትንሽ ጊዜ በኋላ እኮ ረሱ ሁሉ እኮ ይህን ነገር ለጊዜው ነው እንደዚህ ሆንኩት። ፊት ለፊት እኮ አሁንም እኮ ተረጋግተህ እያወራኸኝ ነው፣ ግን ፊት ለፊት ስትሆን ነው የሚረብሽ። በቃ ሰዓት በቃ የሆነ ነገር እንደሚመጣ ነው የሚሰማኝ። በቃ የሆነ በቃ አላ የሆነ ሰዎች እንዳልኩ ነው ሰዎችን በጣም የምቀጠቅጠው ቀን በቀን ልንገርህ። ታዲያ እኮ አንተን አልነካችም አይደለ? ማለት ባትነካኝ ስጦሱኛ ላይ አንድ የሚመጣው ሚስቴ እኮ እየተጎዳች እኮ ነው። ገብተህ ብታያት እኮ ተኝታለች እኮ አሟታል እኮ። ታዲያ ውጭ የሆነ ሰው ላይ እንደዚህ ፈጠረች ብለህ እዚህ ቤት ውስጥ መጥተህ ሌላ ጦርነት የምትፈጥር ከሆነ የውጭውን እኮ ውጭ መፈታት ይችላል፣ ግን የውጭውን ነገር እዚህ ቤት ውስጥ አምጥቶ ሌላ እንደገና ሌላ ድብድብ መፍጠር ልክ ነው ወይ? አይደለም። እኔ እኮ አይደለም እኮ ትክክል ነው እያልኩ አይደለም፣ ግን ደግሞ ችሊ ሰዓት እኔ ጥሩ ስሜት አይሰማኝም። በቃ አንተም ላይ ብቻ ነው እህቷም ላይ እንደዚህ ታደርጋለች? ኧረ እኔ ላይ ምን ታደርጋለች? እኔ ላይ ሲጀመር አድርገውም አስበውም አታውቅም። እንዴት ነው እኔ ላይ የምታደርገው እንደዛ አይነት ነገር? ስለዚህ ችግሯ ከእህቷ ጋር ነው ወይስ ከአንተ ጋር ነው? ያው ግራ ገባኝ። እኔ እንጃ ከኔ አይመስለኝም። ጠይቃት ራሷን ከማን ችግር እንዳለባት። እኔም ግራ ነው የምትገባኝ ልጅቷ። እኔ አሁን ስላንተ አሁን እንግዲህ የተነገረኝና የማውቀው ነገር በጣም ጥሩ በጣም መልካም ስራ ቦታ ላይ ታዛዥ እንደሆንክ ነው የማውቀው። ኢቭን ሰው ላይ እጅ እንደማታነሳ ነው የማውቀው። አይደለም በህይወት ተጣልተህ እንደማታውቅ ነው እንግዲህ እኔ የማውቀው። ማለት ያው በስራም በትምህርትም በአንዳንድ ነገርም እንገናኛለን ከባለቤት ጋር። ስለአንተ የምትነግረኝ ነገሮች በሙሉ በጣም የዋህና ስርዓተኛ የሆነ ሰው ነው። ስራ ቦታም በጣም ብዙ ሽልማቶች ያገኘ ሰው ነው እና ይህንን በሰማሁበት ጆሮዬ ወይም ደግሞ ይህንን ሲነገር በሰማሁት መንገድ እዚህ ግን ቤት ውስጥ ስመጣ አንተን በአካል ሳገኘ የነበረው ጸባይ ማላቀው ሰው ነው የሆንከው እና እንደው ምናልባት ከህመም ጋር በተገናኘ የጭንቅላት ችግር አለብህ? ምንድን ነው የሆነ ችግር አለብህ? ጭንቅላት ችግር የምትለኝ? እኔ ምንም ችግር የለብኝም፣ ጤነኛ ነኝ እኮ እያልኩ እኮ ነው። እኔ በቃ ችሊ ሳያድ እኔ ደስ አይለኝም እያልኩ እኮ ነው። እዛ መስሪያ ቤት ብትሄድ እኔ በጣም ነው እንትን የሚሉኝ፣ በስራ ምክንያት በጣም ነው እንትን የሚሉኝ የሚያምኑ። እዚህ ቤት ስመጣ ግን እቺ ልጅ በጣም ነው የምታሳብደኝ። ለዛ ነው እንደዛ መሆኑ እንጂ አሁን ከጊዜያት በኋላ እኮ ረሱ ሁሉ እኮ አሁን ይህን ነገር ከእሷ ጋር እንደዛ ያደረኩኛ ከሰዓት በኋላ ረሱ ሁሉ በቃ ማለት አሁን። ስለዚህ ቆይ ትዳርን በዚህ መንገድ መቀጠል ልክ ነው ብለህ ታስባለህ? ማለት እንደዚህ ወይ እሷ ከዚህ ቤት ትወጣለች? አይ እንደዚህ ሳይሆን ወይ ችግሩን ለመፍታት ነው። አልቀጥልም። ከዚህ እስካሁን የቆዩት ለሚስቴ ስል ነው የቆዩት። የባለቤት እህት ማለት ለአንተም እኮ እንደ እህት ናት አይደል እንዴ? ከእሷ ጋር አልቀጥልም ያልክበት ምክንያት ማለት እስከዛሬም አንድ ላይ ኖራቸዋል። መቼም የባለቤት እህት እኮ ድንገት ያመጣችሁ ጸባይ አይደለም። ለበርካታ ጊዜያት አብራችሁ ኖራቸዋል። አሁን ምንድን ነው የተፈጠረው? እና ደግሞ ከእሷ ጋር አልቀጥልም ያልክበት ምክንያት ምንድን ነው? ወይስ ከእሷ ጋር ሌላ ችግር አለባችሁ? እኔ ቅድም እኮ ብያለሁ፣ እኔ ከዚች ልጅ ጋር በጣም መኖር በቃ አልፈልግም። በቃ ጭራሽ። እስከዛሬ ግን ኖረህ ነበር? አዎ ኖሬያለሁ፣ ለሚስቴ ስል ኖሬያለሁ። ግን ከዚህ በኋላ ግን አልቀጥልም። በቃ ወይ እኔ ቤት ተከራይቼ እወጣለሁ። ስለዚህ መጀመሪያም ትዳር አልመሰረትክም ነበር ማለት ነው። ማለት እንደዚሁ ዝም ብለህ በቀላሉ የምትወጣ ከሆነ ትዳር ላይ እኮ አይደለም በቤተሰብ ሁለታችሁ ራሱ የማያግባባ እኮ ጸባይ ሊኖራችሁ ይችላል። ማለት ትዳር ማለት መቻቻል ማለት ነው አይደለ? ተቻችሎ መኖር ማለት ነው። ስለዚህ ሌላ ምክንያት አለ ማለት ነው ትዳርን ልትፈታ የምትፈልግበት? እኔ ሌላ ምክንያት የለኝም። በቃ እንዳልኩ ነው። እቺ ልጅ በጣም ቀን በቀን በጣም ነው የምታስጨንቀን እኮ እያልኩ እኮ ነው።
በጣም ነው። እኔ እኮ አሁን እንደዚህ ስታይኝ እኮ ጤነኛ መስላል። ጤነኛ እኮ አይደለሁም እኮ በጣም። ስለዚህ እቺ ልጅ እኮ በጣም ነው እያስጨነቀችኝ። ቀን በቀን እኮ ነው የምትጣለው እያልኩ ነው። ጦሱ ለእኛ ነው የሚመጣው። ቆይ እስከ ዛሬ አንተ ጋር ምን የመጣ ጦስ አለ ማለት? ተከሳ ወይም ደግሞ የእናንተን ስም አስነስታ ህግ ጋር የደረሰ ነገር አለ? ይሄን ያህል ልትማረር የቻልክበት ምክንያት ምንድን? ከዚህ በፊት ልንገር፣ ሰዎችን በጣም ትደበድባለች እና አንዱ ሁለቴ ምናምን ለመታሰር ገብታ ነበር እስር ቤት። ከዛ ሚስቴ ነች ዋስ ሆና ያስወጣቻት። አሁንም እሱን ፈርታ እኮ ነው እቺን ልጅ ጠብቃት የምትለኝ እኮ። እንዳትታሰርባት ስለምትፈልግ እኮ ነው። እና በጣም እያስቸገረች ነው፣ ከምል በላይ እያስቸገረች ነው። አዎ ይኸውልህ የኔ ወንድም እንግዲህ እዚህ ከመምጣት በፊት አንዳንድ ነገሮችን ለማጣራት ሞክሬ ነበረ። ጥበቃዎችን ምናምን ለማውራት ሞክሬ ነበርና ጥቁር በጥቁር ለብሰህ ለሊት 9 ሰዓት ላይ ሁልጊዜ በቀን ለሊት 9 ሰዓት ላይ በር ከፍተህ የውጭ በር ከፍተህ እንደምትወጣ አንዳንድ መረጃዎች ደርሰውኛል። እኔ አሁን ተራስ እንዴት አንተ ራሳ ማን ያለ? ቆይ ንገረኝ፣ ማን ያለ? ጥበቃዎች፣ አካባቢ ጥበቃዎች 1-3-4 ጥበቃዎች ተሳስተዋል። እኔ ወጥቻለሁ። ቅድም እኮ ብያለሁ 2 ሰዓት ስራ እወጣለሁ፣ ማታ ነው የምገባው። ሌሊትም ወጥቼ አላውቅም። እንደው ምናልባት ጸበል ምናምን ልትጸበል ወይ የሆነ ነገር ወጥተህ አታውቅም? 9 ሰዓት ሰውዬ ምንድን ነው የምትለው? ቆይ ምንድን ነው የምትለኝ? ያው ምናልባት ሰው ተሳስቼም ሊሆን ይችላል። እስኪ ንገረኝ። ምናልባት አልወጣም። 9 ሰዓት ወጥቼ አላውቅም። ከ2 ሰዓት በፊት እኮ እያልኩህ እኮ ነው። ምንድን ነው ጸበል የምትለኝ? እኔ እኮ ደህና እኮ ነኝ። ጸበል የሚያስፈልጋት እቺ ልጅ ነው የሚያስፈልጋል። ልንገርህ፣ ጸበል የታመመ ሰው ብቻ አይደለም እኮ የሚወስደው። በነገራችን ላይ ጸበል የሚሄደው እኮ የታመመ ሰው ብቻ አይደለም፣ ጤነኛም ሰው ይሄዳል። እኔ ምንም አልሆንኩም እንጂ 9 ሰዓት ወጥቼም አላውቅም። በቃ እርግጠኛ ነህ በዚህ? እኔ እርግጠኛ ነኝ። አንተ ቆይ ምን ፈልገህ ነው የመጣው? ይኸውልህ ይህንን ልብስ የለበሰ ሰው ዛፍ ላይ ምናምን ተንጠልጥሎ ፎቶ አንስተው ልከውልኝ እኮ ነው። ልጆች ማን የላከልህ? እንደውም ናውጣ አንተ ናውጣ። እንደውም አላማርከኝም ከቅድም ጀምሮ። ውጣ ነው። ተረጋጋ፣ ናውጣ በቃ። ምንድነው ዛፍ ምናምን ገለመሌ የምትለኝ? ይሄ ልብስ ራሱን ለብሰህ ማለት ነው። ማን ያለ እንደዛ? ናሳየኝ፣ ናሳየኝ። እሺ ተረጋጋ። ይሩጣ ከቤት። ይሄን ራሱን ልብስ ለብሰህ ነው አንተ ነህ ማለት ነው። እስኪ ንገረኝ፣ ዛፍ ላይ የምትንጠለጥለው ማን እንደዚህ ያለ? ንገረኝ እስኪ ማን ያለ? የራስህ ጓደኛ ፊሊሞን የሚባል ጓደኛ አለ አይደል? ፊሊሞን እንደዛ ላይ? አዎ ፊሊሞን ራሱ። ናሳየኝ። ተረጋጋ፣ ተረጋጋ።